መኳንንት እንግዲህ አዶኒና ቤሉል ወደ ቤት አምጥተውት ነበረ። አይንዬ እንግዲህ ስታይ በጣም ነው የደነገጠችው። እንዴት እንደዚህ ሊሆን ቻለ? ልጅን ማን ነው እንደዚህ ያደረገብኝ? ምን ሆነ ነው እያለች እያለቀሰች ነበር ማለት ነው። መኳንንት ኧረ ደህና ነኝ ተረጋጊ፣ ማን ነው እንደዚህ ያደረገ? ቤሉልም ኧረ አይንዬ ተረጋጊ፣ በቃ ደህና ነው፣ እንደሱ ስትይ ደግሞ እሱ ይጨናነቃል ብሎ እንግዲህ በቃ እኔ የሆነ ነገር አጥሚት ምናምን ልስራለት ብላ ሄደች ማለት ነው። እባክህን መኳንንት አንተ ሲጀመር ሐኪም ቤት መሄድ አለብን። እንደዚህ ሆነ የምትቀመጥ ከሆነ ሌላ በሽታ ያመጣብሃል። አይ እኔ ለዚች ህመም ብዬ ሐኪም ቤት አልሄድም እና ደግሞ ያገኙ ሰዎች በእሳት ስለተኮሱልኝ ደህና ነኝ። እሳት እኮ ያቃጥላል እያለች ነበር ይልሽ ነው። በመሀል እንግዲህ ጆ ደውሎላት ወጥታ ነበር። የድሞም አባቱ ላይ ያደርግ ለሚደውልኝ በዚህ ሰዓት ለማንኛውም ወንድም የመጣው ብላ ወደ ውጭ ሄዳ ነበር እና ደግሞ አንቺ የት ልትሄጂ ነው? በዚህ ሰዓት የት ልትሄጂ ነው? አንቺን ፍለጋ ደግሞ እንዳንወጣ አይ እዚሁ እኔ በር ላይ ነኝ ብላ ሄዳላት ጆን ለማግኘት ነበር ሄደችው። ደግሞም ልታደርግ መጣ። ምን ፈልጋ ነው የመጣው? ወይ ኤልሽ እንዴት እንደናፈቅሽኝ እኮ እና ደግሞ በጣም ላንቺ እንደማስብልሽ ታውቂያለሽ። እባክህ እንደዛ ገፍትረኝ እንዳልሄድክ አሁን ምን መልሶ መጣ? ምን ፈልጋ እንደሆነ የመጣው በቀጥታ ተናገር። ላንቺ የምነግርሽ በጣም ከባድ ነገር አለ እኮ ተናገር። ምንድን ነው የፈለግከው? አሁን ከዚህ ጋር ፍቅረኛ አንተ ጋር እያወራሁ ካየኝ ይደብረዋል እና ደግሞ ከቤትም ሲያጠች ስለሚደብረው ቶሎ የምትናገረውን ተናግረ ከዚህ ሂድ። ማን ነበር ስምህ? ጆ ምናምን ብላ እየቀለለችበት ነበር ማለት ነው። አንቺ ቆይ እንዴት ነው የሚያደርግሽ? ምን ነው ፍቅረኛ እንዳለሽ ወቁልኝ አልሽ። በእርግጥ አንቺ በጣም ቆንጆ እና ሁሉም ሰው የሚፈልግ ሴት ነሽ፣ ግን ደግሞ ከሰው ጋር የሚያኖርሽ መልክ ሳይሆን ጸባይሽ ነው። እነዚህ ባትመናቀሪ ጥሩ ነው። ብዙ ወንዶች ሊመኙሽ ይችላሉ፣ ግን አንድ ወንድ ነው የሚያገባሽ በማለት እንግዲህ ጆ መልሶላታል ማለት ነው። አሁን ልትናገር የመጣውን ነገር ለምን ተናግረ ከዚህ አትሄድም? አንተ ጋር ማወራበት ጊዜ የለኝም ስትለው እሺ በቃ የሆነ ስልክ ልደውል ብሎ ለሄለን የደወለ ማለት ነው። ሄለንን ብር ካልሰጠሽኝ ለልጅሽ ሁሉም ነገር እነግራታለሁ ብሏት ነበረ። እሱም እንግዲህ ሄለን አይ በፍጹም በቃ እኔ ለአንተ ብር አልሰጥም፣ ከፈለግ ከዚህ ሂድ ብላ ማባራ የነበረው ማለት ነው። ለዛ ነው ኤልሹን አግኝቶ ያስፈራራት ስልክ ደውሎ አሁን ያለሁት ከልጅ ጋር ነው፣ ስለዚህ ከ1 እስከ 10 እቆጥርልሻለሁ፣ ወይ በአካውንቴ ብሩን ታስገቢያለሽ ወይ ደግሞ ለኤልሹ እውነቱን እነግራታለሁ ብሎ ከ1 እስከ 10 ሲቆጥርላት እሺ በቃ ተስማምቻለሁ ነው ያለችው። ቆይ አንተ ከእናቴ ምንድን ነው የምትፈልገው? ችግር የለውም ማሚ፣ ምንም እንዳትፈሪው፣ ያለውን ነገር ለእኔ ይነግረኛል፣ ቢነግረኝስ ምን ችግር አለው? ስለዚህ ምንም ብር እንዳትልኪለት ብትለውም ያው ሄለን ያለውን ነገር ስለምታውቅ ቶሎ ብላ ብሩን አስገብታለታል የልጁ ማለት ነው። እንግዲህ ምንድን ነው የምታውቀው ንገረኝ። አይ አሁንማ አልነግርሽም፣ የራስሽ ጉዳይ። እኔ ብር ፈልጌ ነበር፣ ብሩ ከተላከልኝ ደግሞ ለአንቺ ምንም የምነግርሽ ነገር የለም፣ ግን የሆነ ጊዜ እውነቱን ስለምነግርሽ የዛኔ ተዘጋጅ ብሏት ነው የሄደው። ጆሪ ነግራት የነበረው እንግዲህ የቤሉል እህት እንዳልሆነች ነው። እውነት ለመናገር የቤሉል እህትም አይደለችም፣ የሄለን ልጅም አይደለችም። ግን ሄለን ልጇ እንዳልሆነች አታውቅም። ከዚህ በፊት መሲ ሄዳ ነግራት ነበረ። ልጅሽ አይደለችም ያንቺ ልጅ። ያው ግን ሄለን ለማመን ፈቃደኛ አልሆነችም ማለት ነው። መሲ እሷን እያሸፈችባት ወይ ደግሞ እየቀለደችባት ምናምን ነው የመሰላት። እሷ ግን በሰዓቱ እውነቱን ነበር የነገረቻትን። ቴዲ እኔ አውቃለሁ ልጇ እንዳልሆነች፣ ስለዚህ ይሄ ነገር ልቧን ሊሰብራት ይችላል፣ ሄደሽ ንገሪያት ብሎ ልኳት ነግራት ነበረ። ግን የቴዲ ተንኮል ደግሞ ኤልሹ የመሴት እንደሆነች አልነገራትም። እንደሚታወቀው እንግዲህ ኑኑ ናት የሄለን ልጅ፣ ኤልሹ ደግሞ የአይንዬ ልጅ ናት። ከሆስፒታል ተቀያይረው ነው ማለት ነው። ይህን ነገር የሚያውቀው ደግሞ ቴዲ ብቻ ነው። እንዴት ሆነ ለምን ሆነ የሚለውንም የማውቀው እኔ ነኝ፣ ማንም ሰው አያውቅም። እና ደግሞ ይህን ነገር በሌላ ቀን እነግርሻለሁ ብሎ ነው የሸወዳትኝ። ግን አሁን ህይወቷን ሁሉ አበላሽቶባታል ማለት ነው። ክብሯን፣ ብዙ ነገሯን አበላሽቶ አሁን መሲ የት እንዳለች አልታወቀም ማለት ነው። ቴዲ ተንኮል እየሰራ ነው ያለው አሁን ራሱ፣ አሁንም ድረስ ለሄለን ይሰራል እና የቤሉል ያመጣትን ልጅ እየደወለላት ነበረ። እሷን ልክ እንደ ፍቅረኛ ሆኖ ለመቅረብ ምናምን እና ቀርበው ለምን እንደመጣች ለማጣራት ማለት ነው። እንግዲህ ይሄን የሚያደርገው ደግሞ ሄለን ልካው ነው። ደውላ አዋራት እና ደግሞ አንዷ ነች አጣራልኝ ብለው ነው ማለት ነው። ቴዲ እንግዲህ ከሄለን እጅ መቼ መውጣት አይችልም። ሁልጊዜ በሄለን ስር ነው ያለው። እውነት ለመናገር ከእሷም በላይ ነው እሱ ወንጀለኛ ስለሆነ የታወቀ ነው ማለት ነው። ቤሉልም ራሱ ከእሷ ጀርባ የሆነ ሰው አለ፣ እሱ ሰው ደግሞ ማወቅ አልቻልኩም እያለ ነበረ።
ያ ሰው እንግዲህ ቴዲ ነው። ቴዲ ደግሞ አሁን ለቤሉል ፍቅረኛ ደውሏል። ማለትም እሷ ለማጥመድ ነው እንግዲህ ሄለን ልካው ነበር የደወለው። እሷ ግን ምን አይነት ሰው ናንተ ለምንድን ነው የደወልክልኝ ምናምን ብላ መናጭቃ ነው ስልኩን የዘጋችበት። አልተሳካለትም ማለት ነው። ሄለን እንግዲህ ቴዲን የላከችው እሷ ስታናገራት ስላልተሳካላት ነው። ማነሽ ምንድነሽ? አንቺ ሲጀመር የቤሉል አክስት ነሽ እንዴ? እና ደግሞ ጆን ነግረው ነበረች ሲሉ ማን እንደሆነች እና ለቤሉል ምን እንደሆነች አጣራለች ስትሆን አላጣራም ወይ ደግሞ ብር ከፈይኝ ሲላት ነው እንግዲህ ለቴዲ አሳልፋ የሰጠችውን ነገር ማለት ነው። ወደ ቤት ስትሄድ እንግዲህ የት ነበርሽ እንዴ በዚህ ሰዓት ትወጫለሽ እያላት ነበር ቤሉልም። ውይይት እናትዬ ተብዬ እኮ እያስፈራራች ነው በሰዎች እያስቆመች ምናምን መንገድ ላይ ሁሉ እያስቆመች እያስፈራራች ነው ምናምን ስትለው እንዴ ለምን እንደዚህ ታደርጋለች? ሲቀጥል ደግሞ አንቺ ስለምን ትወጫለሽ በዚህ ሰዓት? እዚህ ሀገር ህግ እኮ አንቺ እንደነበርሽበት አይነት ሀገር ህግ አይደለም። ቶሎ ብለሽ ፍርድ አታገኝም። ስለዚህ እባክሽን ተጠንቀቂ እያላት ነበር። ችግር የለውም እሷ ስትጀምር ምንም ማድረግ አትችልም። ያው የሄለን ኃይለኝነት ስላልገባት ነው እንግዲህ የእሷን ጓደኛ ገድላታለች። ምክንያቱም የቴዲ ፍቅረኛ ናት ብላ ስላሰበች ማለት ነው። ቴዲም እስካሁን ድረስ እሷን አልፈለጋትም። ማንም የፈለጋት ሰው የለም ማለት ነው። አሁን ቴዲ የሚያተኩረው ስራው ላይ እና ወንጀሉ ላይ ብቻ ነው። መሲንም አጥምዷታል። መሲ እስካሁን ድረስ አልነቃችበትም። ቴዲ ወንጀል እየሰራ እንደሆነ በእሷ ላይ ግፍ እየሰራ እንደሆነ እስካሁን ድረስ ምንም አልነቃችበትም ማለት ነው። እንዴት እንደዚህ ታደርገኛለህ አምኜ ምናምን ብላ ነው ዝም ያለችው። በቃ መሄጃ የለኝም ተስፋ ቆርጫለሁ። እሷ እንግዲህ ራሷን ለማጥፋት ነው እያሰበች ያለችው ማለት ነው መሲ። ምክንያቱም ቤተሰቦችን ለሱ ቤት ትቼ ወጥቼ ከዛ ደግሞ እሱ እንደዚህ መጥፎ ሰው ሆኖ ሳገኘው በጣም ከባድ ነው። እንግዲህ በኋላ መሄጃ የለኝም ቤተሰቦች ጋር በሄድ ራሱ ቤተሰቦች አይቀበሉኝም ብላ ስላሰበች ያለት አማራጭ ራሷን ማጥፋት ነው ማለት ነው። ያው ግን ወጥታ መስራት ትችላለች። ግዴታ ቴዲ ብቻ አይደለም የሚያኖራት ሌላ ቦታ ከቤተሰቦቿ ከወጣ የራሷን ችላ የሰራች መኖር ትችል ነበረ። ያን ሀሳብ ግን አላሰበችውም። አንዳንድ ጊዜ ሰው በጣም ተስፋ ሲቆርጥ ብዙ አማራጭ ያለው ግን በቃ አማራጭ ሞት ነው ብሎ ስለሚያስብ ነው ማለት ነው። ያው ድራማ ቢሆንም አብዛኛው ሰው በቃ ብዙ አማራጭ ያለው ብዙ ጊዜ በቃ ራስን ማጥፋት መፍትሄ ይመስለናል። እና መሲ የሚያሰበችው ይህን ነገር ነው። በቃ ከእንግዲህ በኋላ ቤተሰቦችም አይቀበሉኝም፣ ቴዲ ማምኘው ነበር ክዶኛል፣ ስለዚህ በቃ ተስፋ የለኝም ብላ ደምድማ ራሷን ለማጥፋት ወስናለች ማለት ነው። ይህ ሁሉ የሆነው እንግዲህ በቴዲ ምክንያት ነው። እሱ የፈለጋትን መረጃ ለመሰብሰብ ከመሲ በቃ መሲ ከኔ ጋር መሆን የለባትም ግን ምን አይነት መረጃ ሊሰበስብባት እንደሆነ ምንም አልገባኝም። ምክንያቱም እሱ ከሄለን ጋር እየሰራ ከሆነ ከመሲ ምንም አይነት መረጃ ማግኘት አይችልም። ማግኘትም ከፈለገ እዛው ከቤቷ ሆነ ማግኘት ይችል ነበር። ምክንያቱም እሱ ምንም ያቅታቸው ነገር የለም። ግን ህይወቷን አበላሽቶባታል ማለት ነው። አፈቀርኩሽ ወደድኩሽ በሚል ተልካሻ ምክንያት ህይወቷን አበላሽቶባታል በማይሆን ነገር ቀርቦ ማለት ነው። እንግዲህ መሲ ከዚህ በፊት ቴዲ ምን አይነት ሰው እንደሆነ እያወቀች ነው የቀረበችው። ቤተሰቦቿን ጥላ የሄደችው ለሱ ለዚህ አይነት ሰው ብላ ነው። ይገባሻልም አይባልም። ምክንያቱም እሷ አምናው ስለነበር አምናው በቃ ጥሩ ሰው መስሏት እውነትም በአንደበቱ በጣም ስለቀጠፋት ነው። በአንደበቱ እውነተኛ ሰው ነው መስሎ በጣም የእውነት የሚወዳት ነው ምናምን የሚያስመስለው እና በመሲም አይፈረድም። ቴዲ ግን በስተመጨረሻ የእጁ ማግኘቱ አይቀርም። በዛ ማለት በዚህ ሄለን እና ቴዲ የእጃቸውን ያገኛሉ ማለት ነው። ምክንያቱም የአዶኒን አባት የገደሉት እነሱ ናቸው። አዶኒ ደግሞ እንደ ቤሉል አይደለም። ቤሉል በጣም ሰነፍ ነው። ፍቅር ፍቅር ስለሚልም ብቻ እስካሁን ድረስ የአባቴንም ገዳይ አላገኘሁም፣ ኤልሹም እህቴ አይደለችም፣ በቃ ህይወት የተበላሽ እስካሁን የኖርኩት ህይወት የውሸት ነው እያለ ወደ ወዲህ እያለ ነው የሚገኘው። ምክንያቱም በቃ አንደኛ እሱ በጣም ስሜታዊ ነው። የሆነ ነገር ሲመጣ የሆነ ነገር ሲሰማ ሄዶ ሄለን ጋር መደንፋት፣ እንደዚህ ነው አለቅሽ መሳሰርሻለሁ ምናምን እንደዚህ የሚያወራ ሰው ደግሞ ማድረግ አይችልም፣ ማውራት ብቻ ነው የሚችለው። እና አዶኒ ግን በጣም ጎበዝ፣ በጣም ጠንቃቃ ነው። ምንም አይነት ነገር ቢሰማ ነበር ሄዶ ለሄለን አይናገርም። ስራዎችን የሚሰራው በድብቅ ነው። የሚያወራ ሰው እና የሚሰራ ሰው ይለያያል። ቤሉል አሁን የሆነ ትንሽ ፍንጭ ካገኘ እየሮጠ ሄዶ ሄለን ጋር እንደዚህ እንደዚህ ነው በቃ እንደዚህ አደርግሻለሁ ምናምን የሚለው በወሬ ማለት ነው። እንግዲህ እንደዛ ሲል ሄለን ዝም ብላ አትቀመጥም። ምክንያቱም ከዚህ በፊት ብዙ ሰዎችን ገድላለች። ስለዚህ ቤሉልም የሆነ ነገር ልታደርገው ትችላለች። ምክንያቱም እሱ በጣም ስሜታዊ ስለሆነ ያገኘው መረጃ ሄዶ ቶሎ ብሎ ነው ለእሷ የሚነግራት እና እንደዛ ማድረግ ደግሞ ጥሩ አይደለም። አንዳንድ ጊዜ ማውራትና ከዛ ሰርቶ ማሳየት ይለያያል። እና እንደ አዶኒ ቢሆን ቤሉል የአባቱን መንገድ እያገኝ ነበር። የሄለንም ወንጀል በሙሉ ይደርስበት ነበረ። እውነት ለመናገር ቤሉል ማጣራት ከፈለገ መሲ ጋር ነው ሁሉ እውነታ ነገር ያለው ማለት ነው። አንደኛ መሲ ከሄለን ጀርባ ማን እንዳለ ታውቃለች። ሄለን ብዙ ወንጀል እንደሰራች ታውቃለች። የአዶኒን አባት እሷ እንደገደለችው ታውቃለች። መሲ ካጠገቡ ሆና
አንድም ቀን ሊጠይቃት አፋጦ ሊጠይቃት ፈቃደኛ አይደለም ቤሉል። በቃ ሁለት ሰው ቶሎ ብሎ ነገሮችን ስልችት የሚያደርግና ቶሎ ብሎ የሚሰው ሰው ነው ማለት ነው። አሁን ግን መሲ ተመልሳ ብትረዳው መሲ፣ አዶኒ፣ ቤሉል ሆኖ በአንድ ላይ ቢሰሩ የሁሉንም ወንጀል ማውጣት ይችሉ ነበረ። የሄለንም የቴዲንም። ቴዲ እንግዲህ ከዚህ በፊት በቃ እንግዲህ በላይ አልችልም፣ በቃኝ ሂጄ ለፖሊስ ሁሉም ነገር እናገራለሁ ብላ ስትነግረው፣ እንዲሁ ምን ሆነሻል ፍቅሬ? አንቺ እኮ ይሄን ነገር ከተናገርሽ እኔ የምታስራለሁ ታውቂያለሽ። እኔ ይሄንን ወንጀል ጋር ግማሹ ላይ እንዳለሁበት ነው ያለው። ግን ውሸቱን ነው፣ ግማሹ ላይ ሳይሆን ሙሉ ለሙሉ እንደውም ከሄለን በላይ ወንጀሉን የሚሰራው ቴዲ ነው ማለት ነው። ያን ነገር ደግሞ መሲ አታውቅም። በቃ አምኗለኝ ከዛ ህይወት ብላ ነው የምታስበው። እሱም እንደዛ ብሏታል። ከእንግዲህ በኋላ ከሄለን ጋር ምንም አይነት ወንጀል አልሰራም፣ ከዛ ህይወት ወጥቻለሁ ብሎ ስላሳመናት እሷም በደንብ አምነዋለች። እና ግን እሱ አሁንም ድረስ እንደዛ እየሰራ ነው የሚገኘው። እንግዲህ አዶኒ ከኤልሹ ክፍል ገብቶ ነበረ። ያው ከአንቺ ክፍል መረጃ እንደምታስቀምጥ ስለሚታወቅብሽ ከሌሎች ክፍል አስቀምጣሽ ይሆናል በማለት ኤልሹ በሌለችበት ገብቶ እንደዚህ ቁም ሳጥኑ ምናምን እየከፈተ እየፈለገ ነበር ማለት ነው። ምናልባት የሆነ መረጃ ምናምን እንደውም ካገኘው ብሎ ማለት ነው። ግን ያው ምንም አላገኘም። ኤልሹ ወደው ስለተመለሰችበት እንደምን እያደረግክ ነው እዚህ ያስደነገጠኝ እኮ ስትለው፣ አይ ትናንት ልናወራ ነበር፣ በቃ አሁን ላወራሽ ብዬ ነው የመጣሁትኝ። እና ደግሞ ከኑኑ ጋር እንደዛ ስትይኝ ሁለት ሰዎች በአንድ ላይ ቁጭ ብሎ አይሻችሁ ማለት የሆነ ነገር አላችሁ ማለት አይደለም። ዝም ብለን ነው እያወራን የነበረው። አይ አንተ እኮ እሷን ስለማታውቃት ነው። በመጀመሪያ ከወንድሜ ጋር ነበር፣ አሁን ደግሞ ከአንተ ጋር ስትይኝ አንተን መውሰድ ፈልጋ ነው። እንደዛ አይመስለኝም። ሲጀመር ኖርማል እንደዚህ እያወራን ነበር እንጂ ምንም አይነት ነገር የለንም። ግን እባክሽን አንቺ በራስሽ ተማመኝ እና ደግሞ እና አታምኝም እንዴ ምናምን ያለት ነው አዶኒ ማለት ነው። አይ አምናለሁ፣ ግን ልጅቷን እኮ ስለማታውቃት ነው። እንደውም ኑኑን ጣሳ እያወራቻት ነበረ። ቆይ አንቺን ለምንድን ነው የያዝኩት ነገር ሁሉ የሚያምርሽ? አሁን ከፍቅረኛ የራቂ ቆይ አንቺ ሆነሽ ነው? ሲጀመር እኔ ያንቺ ነገር አምሮኝ የማያውቅም። እና ደግሞ በራስሽ ተማመኝ። በራስሽ ስለማትተማመኝ ነው እንደዚህ የምትጠራጠሪው። ሲቀጥል እኔ ምንም አይነት ነገር አላደረግንም። ዝም ብለን ነው እያወራን የነበረው። ደግሞ እኔ ከፈለክ እንኳን አዶኒን ቀርቶ ሌላ ሰው ራሱ መውሰድ ይችላለሁ፣ እኔ ስለማልፈልግ ነው እንጂ ብላ ነው የመለሰችላት ማለት ነው። ኧረ እባክሽ ሁለተኛ ከፍቅረኛ ያጠቀባይሽ ማደርግሽ እኔ ነኝ የማውቀው እኮ ምን ልታደርጊ እባክሽን ኤልሹ ልታታያይዥኝ፣ እኔ ለራሴ ብዙ ችግር አለብኝ ብላ ነው ሄደችው። እንግዲህ እንደዛ የምትሆነው ኤልሹ እውነትም ኤልሹ በራሷ ምንም አትተማመንም። ሁልጊዜ የምታየው ይህን ነገር ነው። ምክንያቱም ብዙ ሰው ይወዳታል፣ እኔን ደግሞ ማንም ሰው አይወደኝም ብላ ስለምታምን በኑኑ ትቀናለች ማለት ነው። ለዛ ነው ኑኑ እንደዚህ የምትከታተሉት እንጂ ከአዶኒ ጋር ምንም ሲያደርጉ አላየቻትም። እንደዚህ እያወሩ ነው የነበረው። ካጠገቡ እንዳትደርሽ ብላ ነው ያስጠነቀቀቻት ማለት ነው። የቤሉል አክስት ተብዬው ወይ ደግሞ የቤሉል ጓደኛ ኑኑ ግን እናንተ ምኖቹ ናችሁ ማለት ነው? ለቤሉል ቤተሰቦቹ ናችሁ ወይስ ምንድን ነው? ዝምድና አላችሁ ስትላት፣ አይ እንደ ዘመድ ባይን ግን ዝምድና የለንም። የእኔ እናትና የኤልሹ እናት በጣም ቅርበት አላቸው እና እኛ ጋር ገጠር አካባቢ ችግር ሲፈጠር ወደዚህ መጣን። ከነገ ዛሬ እንሄዳለን እያልን ግን እስካሁን ድረስ አለን ብላ ነገረቻት ማለት ነው። እንግዲህ ያን የጠየቀችበት የራሷን ምክንያት አላት። ምክንያቱም የቤሉል እና የኑኑ ነገር ምንም ስላልገባት ማለት ነው። እሷ ለቤሉል ስሜት አላት፣ ቤሉል ደግሞ እሷን ምንም ከምንም ነው የሚቆጣት። በቃ ኖርማል ጓደኛ አይነት ብሎ ነው የሚያስበው። ከውጭ ሆኖ እሱ ብቻውን ስለነበር እሷ ሄዳ ነበር። እንዴ ይቅርታ አድርግልኝ ቤሉል እባክህን ተቀይማኝ ነው እንዴ፣ በቃ ከእንግዲህ በኋላ ያንተ ፍቅር ምንም ነገር አላደርግም ብላ ይቅርታ ጠይቀው፣ እሺ በቃ የሆነ ቃል አምጣ ብላ ስትሄድ ኑኑ ወደ ቤሉል መታ። ቤሉል ወንድሜ ስላገኘልኝ አመሰግናለሁ ብላ ቁንጮ ስትስመው መታ ድንገት አየቻቸው ማለት ነው። እና ምንድን ነው ያየሁት ቤሉል? ምንም አላየሽም መርሽው ምንም ነገር የለም ሲላት ተቆጣ ሄደችም። ሲጀመር እሱ እንደ ጓደኛ ነው እንጂ እንደ ፍቅረኛ አያት እና ከኑኑ ጋር ስላየችው ብቻ ተናዳ ጥላ ሄደች። ቤሉልም እንግዲህ ምንም አልመሰለውም። በቃ ምንም ነገር የለም ብሎ ነው ዝም ያላትኝ። መኳንንት ደግሞ ቆይ መሲ የት ሄዳ ነው እህቴ መሲን ጥሪያትኝ፣ ቆይ ተቀይማኝ ነው እንዴ እንደዛ ስላደረኩኝ? አይ እሺ እጠራታለሁ። ወይኔ ጉዴ አሁን እንደ መሲ እዚህ ቤት እንደሌለ ሳቅ አሁን ምንድን ነው የምለው እያለች ነበር። ኑኑ እንግዲህ ስለፈራች እሺ በቃ ወንድሜ እህቴን እጠራታለሁ ስትል፣ እንዴ እጠራታለሁ ነው ያልሽው ስትላት፣ አዎ እጠራታለሁ ብላ ሄዳ፣ ወይኔ ጉዴ አሁን ምንድን ነው የማደርገው አሁን እህቴን የት ነው ማመጣት እያለች ያለ በመሀል መኳንንት ሄዶ ማለት ነው። የታለች እህቴ ልጠራት ሆነሻለም እንደ የመጣሽ እንዴ ወንድሜ ለምን ተነሳ ያማል እኮ። አይ ደህና ነኝ። አሁን መሲ ታለች እውነትም ተቀይማኛለች እንዴ ሲል፣ አይ መሲ እኮ
ግን ቆይ ተረጋጋና እነግርሃለሁ ስትለኝ የምን ነው የምትነግሪው? የመሲን ነገር ነው እንግዲህ ወደ ወንድሜ መሲ ከዚህ አትኖርም ሄዳለች። ምን ማለት ነው ሄዳለች? የት ነው የሄደችው? እኮ እኛን ጥላን ሄደች። አዎ ወንድሜ ያው የለ ሆነን እንጂ እኮ ልታስፈቅደ ነበረ። ዝም በይ ውጡ፣ አሁን ውጡልኝ አላቸው። ወዴት? ውጡልኝ፣ ወደምትሄዱበት ሄዱ ብሎ እንግዲህ መኳንንት በጣም ተናዶ አይንዬ ላይ እና ነኑ ላይ ነው የጮህባቸው። እነሱ ምንም አላጠፉም። እውነት ለመናገር መሲ በራሷ ቀብጣን የሄደችው በራሷ ቀብጣን ሄዳ ቤተሰቦቿን ገፍታ ሄዳ እዛ የገጠማት ነገር ከባድ ነገር ነው። እሽ ብላ ወንድሟን ምክር የእናቷን ምክር ሰምታ ብትቀመጥ ኖሮ የሁሉ ነገር አይደርስባትም ነበር ማለት ነው። እንግዲህ ሁሎችዬ በክፍል 86 ይመስል ነበር። በክፍል 87 እስከምንገናኝ